እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የብርሃነ መስቀል በዓል በሰላም በጤና አደረሳችሁ። ለምሳሌ ይለፈኝ ካልሽ ወደ እኔ ሊመጣ የአራት ልጆች እናት ቺርስ እኮ ነው።
እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የብርሃነ መስቀል በዓል በሰላም በጤና አደረሳችሁ የሚለው አባይ ቲቪ ነው። ዛሬ በዓል ነው። ፕሮግራሙ ደግሞ እንደ ሁሌውም ሰላም፣ ፍቅር፣ ጤና ለዓለም ሁሉ ይድረስ፣ አብረን እንኖር፣ አብረን እንክረም፣ አቦ ማንም አይቀነስ እያለ የሚጀምረው የማን ይቀነስ ፕሮግራማችን ነው። ዛሬ መስቀል ነው። ፏፈሽ እንላለን። ከጀርባዬ ጻዕዳ የለበሱ ዘማሪዎች ከኔ ጋር ፕሮግራሜን ሊያሳምሩልኝ ከትመዋል። ዳዊት አበተ እባላለሁ። ለጊዜው ማንም አይቀንሰኝ። መልካም ጊዜ። ይህን የ2018 የመስቀል በዓልን እንዲህ በአማረ አለባበስ እንዳቀርብ የረዳኝን ሞገስ የልብስ ሰሪና ዲዛይነርን ከልብ አመሰግናለሁ። ሞገስ የባህል ልብስ ሰሪና ዲዛይነር፣ አድራሻችን አውቶቢስ ተራ ዋይዜድ ህንፃ ገባ ብሎ አዋሽ ባንክ ግራውንድ ላይ ታገኙናላችሁ። አድራሻችን ይኸው። ሞገስ የባህል ልብስ ሰሪና ዲዛይነር ከልብ አመሰግናለሁ። ዘማሪት ሰርካለም ታምራት እባላለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘማሪያን ህብረት ብስድራ ከዛ ነው የመጣው። ዘማሪት መስከረም አበባው እባላለሁ። የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘማሪያን ህብረት ነው። ዘማሪት መሰረት ማሞ እባላለሁ። የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘማሪያን ህብረት ብስድራ። ዘማሪት ፋሲካ ድንቁ ምረት እባላለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብስድራ ዘማሪያን ህብረት ማህበር ነው የመጣሁት። ዘማሪት ፀሐይ ሽብሩ እባላለሁ። የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪያን ህብረት ብስድራ ማህበር። ዘማሪት ማህደር ታደሰ እባላለሁ። የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብስድራ የዘማሪያን ህብረት ነው። ዘማሪት ወርቅነሽ ተፈራ እባላለሁ። የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብስድራ የዘማሪያን ህብረት ማህበር። እሺ እንግዶቼ እንኳን ለብርሃነ መስቀሉ በዓል በሰላም በጤና አደረሳችሁ። ሰርኬ፣ መስኪ፣ መሲ፣ ፋሲካ፣ ፀሐይ፣ ማሂ፣ ወርቄ ጻዕዳ መስላችሁ በዓል ልታከብሩ ስለመጣችሁ ከኛ ጋር አባይ ቲቪ ከልብ ያመሰግናችኋል። ዛሬ ብርሃነ መስቀሉ ነው፣ በዓሉ ነው። በዓሉን ደግሞ ሊያከብሩ ዘማሪዎች ከኛ ጋር ተገኝተዋል። ፕሮግራማችን በዝማሬ ከፍተናል። እንዲህ ያለን ጥያቄያችን እየተጠያየቅን እየዘመርን ከኛ ጋር ውሎ እናደርጋለን። ሰርኬ እንግዲህ ጨዋታችን ማን ይቀነስ ይባላል። ታውቂዋለሽ? አውቀዋለሁ። በደንብ የምትወጂው ፕሮግራም ነው ወይስ? አዎ በደንብ። ብዙ እውቀት የምናገኝበት ስለሆነ ለማንኛውም ጨዋታችን ማን ይቀነስ ይባላል። ማን ይቀነስ ፕሮግራማችን ምን ጊዜም ጥያቄ የሚጀምረው ከአንድ ቁጥር ነው። አንድ ቁጥር ላይ ያለችው ሰርኬ ናት። ሰርኬን ጥያቄ ጠይቄ መልስ ስትመልስ አንዱ ጥያቄ 200 ብር ያሸልማል። ግን 200 ብሩ ሽልማት ወደ እናንተ ገቢ የሚሆነው ከጎና ያለችው መስኪ ምን ስትል ነው? ባንክ እንዳይረሳ። የትኛው ባንክ ቦል እንደሆነ በኋላ እናወራለን። ብቻ ባንክ ይለው እንዳይረሳ። ጥያቄው እርግጠኛ እንደሆነ እኔ ካረጋገጥኩኝ ባንክ ማለት እንዳይረሳ። እንደዚሁ ለመስኪ ደግሞ መሲ፣ ለመሲ ፋሲካ፣ ለፋሲካ ፀሐይ፣ ለፀሐይ ማሂ፣ ማሂ ለማሂ፣ ወርቄ ለወርቄ ሰርኬ ትላለች። እንደዚህ ለሰርኬ ዘሎ ማሂ ማለት አትችልም፣ እሱ ያስቀጣል። እንደዛ ያልን እንሄዳለን። የምስል ጥያቄዎች አሉን፣ የመዝሙር ጥያቄዎች በማል እንጠያየቃለን። ስለ ራሳችሁ እናወራለን፣ ስለ ማህበራችሁ እናወራለን፣ ስለ መስቀል በዓል እናወራለን። መልካም በዓል በድጋሚ ይሁንላችሁ። እሺ ሰርኬ ካንቺ ነው የምጀምረው። 2 ደቂቃ ከ30 ሰከንድ አላችሁ በመጀመሪያው ዙር። በአንደኛው ዙር አንድ ሰው ሲቀነስ 10 ሰከንድ አብሮ ስለሚቀነስ ሰዓቱ ይቀንሳል ማለት ነው። ስለዚህ ፍጥነትም አብሮ እንዳይረሳ። ያልገባችሁ ጥያቄ ካለ ይለፈኝበት። ቀልል አድርጋችሁ ሰርኬ፣ በአንዳንድ አካባቢ ላይ ገፈት
ምን ላይ ሰፎ ይገኛል? አንዳንድ አካባቢ ገፈት ይሉታል፣ አንዳንድ አካባቢ ደግሞ የራሳቸው አጠራር አላቸው። ግን ገፈት በሚለው እንያዘው። ምን ላይ ነው ሰፎ የሚገኘው ገፈት? ይለፈኝ ቀላል ነው። በትክክል ተመልሷል። መሲ ኢትዮጵያ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ግማደ መስቀል የት ይገኛል? በግሸን ደብረ ከርቤ አምባሰል ተራራ ላይ። በትክክል ተመልሷል። ግሸን ደብረ ከርቤ አምባሰል ተራራ የቤተክርስቲያን እግዚአብሔር አብ ቤተክርስቲያን። በትክክል ተመልሷል። ፋሲካ መስቀሉ ከተቀበረበት እንዲወጣ ምክንያት የሆነችው ንግስት ማን ትባላለች? ንግስት እሌኒ ናት። በትክክል ተመልሷል። እሺ ማሂ ጌታችን መድኃኒታችን ኢየሱስ ክርስቶስ በስንት ዓመቱ ተጠመቀ? በ30 ዓመት። በትክክል ተመልሷል። ወርቄ ምን ተጠራጠርሽ? ወርቄ ጊፋታ የት አካባቢ የዘመን መለወጫ በዓል ነው? ጊፋታ ወላይታ ነው። በትክክል ተመልሷል። ሰርኬ ባክ ብላለች። ሰርኬ ደመረ፣ ጨመረ፣ አንድ አደረገ ከሚለው የግዕዝ ቃል የተወረሰ ቃል ምን ተብሎ ይጠራል? ደመራ። በትክክል ባክ ብላለች። መስኪ ይህ በምስሉ ላይ የምትመለከችው አንጋፋ ዘማሪ ስሙ ማን ይባላል? ሙሉ ስሙን ነው የምትነግሪኝ። እንደው አንድ ቆረጥ ካረክሽም ነጥብ አልሰጥሽም። ይለፈኝ ሙሉን አለ። እሺ ይልማ ቸርነት፣ ቀሲስ ይልማ ቸርነት። እሺ ሊቀ መዘምራን ይልማ ኃይሉ። በትክክል ተመልሷል። ሊቀ መዘምራን ይልማ ኃይሉ ናቸው። ባክ ብላለች። ፋሲካ ቴርሞሜትር የምን መለኪያ ነው? ቴርሞሜትር የሙቀት መለኪያ ነው። በትክክል ተመልሷል። ፀሐይ ባክ ብላለች። ፀሐይ ግሸን ደብረ ከርቤ በሀገራችን ኢትዮጵያ በየትኛው ክፍል ይገኛል? በደቡብ ወሎ። በደቡብ ወሎ። ደቡብ ወሎ። እሺ ሰጥሻለሁ። በትክክል ተመልሷል። በደቡብ ወሎ በአምባሰል ወረዳ ትገኛለች። ማሂ ባንክ ብላለች። ማሂ አይጥ በአካባቢዋ የሚበላ ስታጣ ወይም ሲርባት ምን ትበላለች? ይለፈኝ አይጥ በአካባቢዋ የሚበላ ነገር ከሌለ ከራባት ምን ታደርጋለች? ይለፈሽ ጭራዋን ትበላለች። በትክክል ተመልሷል። መስኪ ጌታችን የተሰቀለበት ቦታ ምን ተብሎ ይጠራል? ጎልጎታ ቀራንዮ ነው። በትክክል ተመልሷል። ባንክ ብላችኋል። ሰዓታችሁ አልቋል። 2 ደቂቃ ከ30 ሰከንድ ተጠቅማችሁበታል። ይህ አንደኛው ዙር ነው። ዛሬ ደግሞ መስቀል ነው። በመስቀል የመስቀል ልጆች አልተቻሉም። እስኪ ራስ ይህ አንደኛው ዙር ውድድራችን ነው። በዚህ በአንደኛው ዙር ውድድራችሁ 12 ጥያቄ መልሳችሁ 2400 ብር 2400 ብር ወደ ማህበሩ ባንክ ገቢ ሆኗል። አሁን ወደ ሁለተኛው ዙር ልንሸጋገር ነው። በማን ይቀነስ የጨዋታ ህግና ስርዓት መሰረት ደግሞ ወደ ሁለተኛው ዙር ስንሸጋገር ከእናንተ ውስጥ አንድ ሰው የግድ ይቀነሳል። የዙሩ ጠንካራ ምላሽ ለመለየት በጣም ተቸገረ። ምክንያቱም ሰርኬ 2 ነጥብ፣ መስኪ 2 ነጥብ፣ መሲ 2 ነጥብ፣ ፋሲካ 2 ነጥብ እንዲሁም ፀሐይ 2 ነጥብ ይዛችሁ ማንን እንለይ? ምን ይሆናል በስላችሁ? እንዲህ ሲሆን ባንክ በማለት ማን ይበልጣል ብለን የምንለይ ነበረ። ሁላችሁም በባንክም ደግሞ እኩል ደረጃ ላይ ናችሁ። ስለዚህ ምንም ማድረግ ስላልቻልን የአንደኛውን ዙር ጠንካራ ምላሽ አይኖረንም። ምክንያቱም 5 ወይም 4 መላሾች በአንድ ጊዜ ጠንካራ ምላሽ መሆን አይችሉም። ጨዋታው ምንድነው? አንድ ጠንካራ ምላሽ ሲኖር ያን ጠንካራ ምላሽ አይቀነስም፣ እዛው ጸንቶ ነበር የሚቆሙ። ግን በዛችሁብን። ሁላችሁም ችሎታችሁ ከአቅም በላይ ሆነብንና ለዛ ነው ይቅር በሉን። ማን ይቀነስ? ቁጥር አዘጋጁልኝ። ከስራችሁ ቁጥር አለ። አንድ ሰው የግድ ይቀነሳል። እስኪ ቁድልኝ። አሁን 2 2 እና 2 6 6 ቁጥሮች ይታዩኛል። ሌሎቹ 5 1 4 ናቸው። ይሄ ማለት አቻ ቁጥሮች አሁንም ፊት ለፊቴ ይገኛሉ ማለት ነው። እንዲህ ሲሆን እኔም መፍረድ አልችልም፣ ምክንያቱም ለሰው ስለማይባል።
ምንድነው የምናደርገው ደግሞ እንደዛ? ሌላው አማራጫችን የዙሩ ጠንካራ መላሽ ደግሞ ማን ነው ብለን እንጠይቅና እሱን ነበር ዳኝነት የምናስቀምጠው። የዙሩ ጠንካራ መላሽም አሁን የለም። በመሀላችን ወንድማችን ይገኛል፣ የመሰንቆ ተጫዋች፣ መዝሙሩን የሚያሳምርልን። ራስን አስተዋውቀን እስኪ። እሺ፣ ዘማሪ ዘሪሁን አለሙ እባላለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን በዜማ መሳሪያ በዝማሬ አጅባለሁ። ምን ያህል ጊዜ ሆነ? ወደ 7 ዓመት ተጠግቻለሁ። 7 ዓመት በጣም ደስ ይላል። ዘማሪ ዘሪሁን፣ አሁን ወደ መድረክ ላመጣህ ነው። እዛው ቁጭ ባልክበት በሀሳብ ነው ወደ መድረክ የምትመጣው። እንደነገርኩት እኔም መዳኘት አልችልም፣ የዙሩም ጠንካራ መላሽ ስለሌለን የአሁኑም ፍርድ ለወንድማችን ለመሰንቆ ተጫዋቹ ለዘማሪ ዘሪሁን ሰጥቼዋለሁ። ቀር ይላችኋል? ቀር የሚለው አለ? ዘሪሁን ፊት ለፊትህ 6 ቁጥርና 2 ቁጥሮች ይታያሉ። እኩል ናቸው። ከ6 እና ከ2 ቁጥር እስካሁን አስበህ ነበር እንዴ? አላስብኩም። እስካሁን ማን ይቀነስ? 2 ትቀለዋለች ማለት ነው። መስኪ 6 ቁጥር ማይል ሲያት ኮስተራለች። መስኪ ሲያት ፈገግ እንዳለች ነው። ለማንኛውም መስኪ የመጀመሪያ ተቀጣሽ ትደርጋለች። መስኪ ስለመጣ እንዴ ወዴት ነው ማን ይችብሎሽ? እኔ ወጣኝ። ስለመጣሽ ደስ ብሎናል። እሺ ዘማሪት መስከረም እባክሽ ራስሽን በደንብ አስታውቂ። ስራሽን፣ ተጓዳኝ ስራ ካለሽ፣ ከቤተ ክርስቲያን ውጪ የግል ስራ ካለሽ፣ ላይፍሽን፣ ህይወትሽን፣ የስራ ተመክሮሽን እንዲሁም እንኳን አደረሳችሁ ማለት የምትፈልጊው አካላቶች ካሉ እድሉን እንሰጥሻለን። እሺ፣ ዘማሪት መስከረም አበባ እባላለሁ። የመጣሁት ከመንበረ ክብር ቅዱስ ሚካኤል ደብረ ታቦር ሰንበት ትምህርት ቤት ቤተክርስቲያን ነው። ተክለ ሃይማኖት ገዳም የ4 ልጆች እናት ነኝ። ቺርስ እኩል እና ቤት ልጆቼን ነው ማሳድገው። ስራ የለኝም። አገለግላለሁ ቤተክርስቲያን ለሀገርም አዲስ አበባም አገለግላለሁ። ዛሬ በዓል ነው፣ መስቀል ነው። ጌታችን የመድኃኒታችን ኢየሱስ ክርስቶስ በደመራው ዕለት ቁፋሮ የተጀመረበት ቀን፣ መጋቢት 10 ደግሞ መስቀል የተገኘበት እና ይህን በትልቅ ድምቀት የምናከብረውን በቤተ ሃይማኖታችን በዓልን ለማክበር ነው ከኛ ጋር የተገኛችሁትና እስኪ እባክሽ እንኳን አደረሳችሁ የምትይው ሰዎች የሉም? እሺ፣ ለቤተሰቦቼ፣ ለውድ ባለቤቴ፣ ለጓደኞቼ እንዲሁም ደግሞ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በሙሉ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንደው በአልበም ደረጃ መዝሙር አለሽ? አለኝ። እስኪ አንዷን እንስማት። እንደገናችን አንድ ሰው ከበሮ ያዘልሽና እሺ ያሬድ ካህኑ ዘመረ፣ 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 ያሬድ ካህኑ ዘመረ። ይበረዝ አይችልም ሲሻሻል ተዋሕዶ መድረክ ዓለም ይኖራል። ያሬድ ካህኑ ዘመረ፣ 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 ያሬድ ካህኑ ዘመረ። ዝማሬ መላእክት ያሰማን። ቀረ የምትይው ሰው የለም የምታመሰግኘው? ጨርሰሻል። እባካችሁ በክብር ሸዩ። አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያው ዙር በመሰንቆ መቺው ዳኝነት
ሁለት ቁጥርን አባረዋት። መስኪን አስወጥተዋታል። እሺ መስኪ ተቀናሽ ተደርጋለች። ወደ ሁለተኛው ዙር እንሸጋገራለን። በመጀመሪያው ዙር ሰዓታችን ያለቀው መስኪና ታረራሷ ወይ መልሳን የተባረረችው። ስለዚህ መሲ አንቺ ባንክ ብለሽ ነውና ሰዓታችን ያለቀው ካንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ ነኝ። እሺ መሲ ይህን አባባል ትጨርሽልኛለሽ። ዳዊት በበገና እዝራ በመሰንቆ ፋሲካ ባንክ ብላለች። ፋሲካ አንቺም ይሄን አባባል የመጀመሪያውን ነው የምትሞይልኝ። እኔ ጨርሰዋለሁ። የመጀመሪያውን ነው የምትሞይ እንዳትረሹ። ዳሽ ብዬ ነው የምጀምረው። ዳሽ ቅቤ አይወጋም። ዳሽ ቅቤ አይወጋም። ዳሽ ቅቤ አይወጋም። ዳሹም ይው። እሺ ዳሽ ቅቤ አይወጋም። አይወጋም። ይለፈኝ ይለፈኝ። አባባል እኮ ነው። ኧረ መሲ አንቺ ጋር ነኝ። ምን ሲለግም ነው የሚባለው? ከበሮ በሬ ሲለግም ከበሮ ውስጣችን ያለው ከበሮ ስለሆነ እኮ ነው። ዳሽ ቅቤ አይወጋም። ሰነፍ ቅቤ አይወጋም። ሰነፍ ሳይሆን ወስፌ ከለገመ ወስፌ ሲለግም ቅቤ አይወጋም ነው የሚባለው እንዴ። ፀሐይ እኚህ በምስሉ ላይ የምትመለከችው ዘማሪ ሙሉ ስም ማን ይባላል? ሊቀ መዘምር ኪነ ጥበብ ወልደ ይለፈኝ ወልደ ቂርቆስ ናቸው። በጎ መምህራን ኪነ ጥበብ ወልደ ቂርቆስ ናቸው። ሰርኬ ጌታችን መድኃኒታችን ኢየሱስ ክርስቶስ ገብቶ የጸለይበት ገዳም ምን ተብሎ ይጠራል? ገዳመ ቆሮንቶስ ሳይሆን ገዳመ ቆሮንቶስ ነው የሚባለው። እሺ በትክክል ተመልሷል። ከተቀበረ በኋላ ንግስት እሌኒ ቁፋሮ ያስጀመረችበት ወር፣ ቀን፣ ዓመተ ምህረት ወሩ፣ ቀኑ፣ ዓመተ ምህረቱ። ወሩ ይታወቃል፣ መስከረም ነው። እሺ መስከረም 16 ቀኑ 16 ነው። ዓመተ ምህረቱ 320 በትክክል ተመልሷል። መስከረም 16 320 ዓመተ ምህረት ላይ ነው። በትክክል አናቱ ላይ ነው የመለሽው። ንጉስ ቅዱስ ላሊበላ ታውቂዋለሽ? ለመሆኑ ባለቤቱ ማን ትባል ነበር? መስቀለ ንግስት ቅድስት መስቀለማ ከመስቀለ መስቀለ ክርስቶስ አይደለም፣ ክብራ በትክክል ተመልሷል። መስቀለ ክብራ በትክክል ተመልሷል። መስቀል ክብራ ፀሐይ መስከረም ወፍ የመስከረም ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል የሚል ግጥም አለ በሀገራችን ውስጥ። ለመሆኑ የዚህ ግጥም ባለቅኔና ጸሐፊ ተውኔት ስማቸው ማን ይባላል? ልሞክር። እሺ ሎሬት ጸጋዬ ገብረ ሎሬት ጸጋዬ እንደምትይ ገምቻለሁ። እሳቸው አይደሉም። ከበደ ሚካኤል እሳቸውም አይደሉም። ጎበዝ ግን ትክክል። አካሄድሽ ደስ ይላል። አብዬ ነው የሚባሉት እኚህ ሰውዬ ሲጠሩ አብዬ ይሏቸዋል። አብዬ መንግስቱ ለማ ናቸው። አብዬ መንግስቱ ለማ ናቸው። እሺ ማሂ መስከረም፣ ጥቅምት፣ ህዳር ምን ወቅት የሚመደቡ ወራቶች ናቸው? በኢትዮጵያን ወቅት አለን አይደለ? በምን ወቅት ነው የምንመድባቸው? እነዚህ ወቅት ማለት የሀገራችን አጠራር ወቅት አለ። ጸደይ ሳይሆን ጸደይ አይደለም፣ በልግም አይደለም፣ አዲስ ዓመት በልግ አይደለም፣ በጋም አይደለም። ማን ነው ጸደይ ናቸው? ጸደይም አይደለም፣ መኸር ነው። በቃ በትክክል ተመልሷል። ፋሲካ መኸር ነው። በትክክል ተመልሷል። ፀሐይ በቃ ወይ እንጂ ፀሐይ ጠፈር ታውቂያለሽ? ጠፍር አይደለም ያልኩት፣ ጠፈር ሳይሆን ጠፍር። ጠፈርና ጠፍር ይለያያል። ጠፈር ወደ ላይ ነው። ጠፍር ከምንድን ነው የሚሰራው? ከበሬ ቆዳ። ከቆዳ። በትክክል ተመልሷል። ማሂ ባንክ ሆናለች። እሺ ማሂ እኚህ
በምስሉ ላይ የምትመለከቻቸው አባት ስማቸው በጣም ነው የምወዳቸው። ደግሞ ስማቸው ማን ይባላል? ብፁዕ አቡነ ቀውስጦስ። በትክክል ተመልሷል። ባንክ ብለሻል። ሰዓታችሁ ግን አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ወደ ሶስተኛው ዙር ልንሸጋገር ነው። ከዛ በፊት ግን እንደተለመደው ከእናንተ ውስጥ አንድ ሰው የግድ መቀነስ ይኖርብናል። በዚህ በሁለተኛው ዙር ውድድራችሁ 8 ጥያቄ መልሳችሁ 1600 ብር አግኝታችኋል። ከቀድሞ 2400 ብር ጋር 4000 ብር ወደ ባንካችሁ ተመራጭ። ሁለተኛው ዙር በዚህ ከቀጠላችሁ አባይ ቲቪ ልታራቁት ነው የመጣችሁት። እሺ፣ የዙሩ ጠንካራ መላሽ መሲ ነበረች። ይህ ማለት መሲን መቀነስ አይቻልም ማለት ነው። መሲ ግን የፈለግሽውን ቁጥር የመቀነስ ሙሉ ስልጣን አለሽ። ጠንካራ መላሽ መሆን ይሄ ነው ጥቅሙ። ማን ይቀነስ? ቁጥር አዘጋጁልኝ። አውጡት። ምን ነው በዛ በኩል ያሉት ምን ነው በዚህ በኩል ያላችሁት? እሺ እናንተ ወደዛ። አሁን አንቺ 2 ቁጥር ማናት? 2 ቁጥር አላየሁትም። እናንተ ወደዚህ ያሉትን የቀነሳችሁት፣ እነሱ ደግሞ ወደዚህ ያሉትን። 7 ቁጥር ላይ ያለችው ወርቄ ናት። 7 ቁጥሮች ይታዩኛል። ወርቄ እንኳን ለብርሃነ መስቀሉ በሰላምና በጤና አደረሰሽ። እባክሽ ራስሽን አንቺም እንደ መስኪ አስተዋውቂልን። ዘማሪት ወርቅነሽ ተፈራ እባላለሁ። ዘማሪት ወርቅነሽ ተፈራ እባላለሁኝ። ባለትዳርና የአንዲት ሴት ልጅ እናት፣ አሁን ማስተርሷን ይዛ ስራ እስከ ቁጥር 7 ድረስ ከ1986 ዓመተ ምህረት ጀምሮ 7 ካሴቶችን አውጥቻለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርስ የሆኑ ብዙ ዘማሪዎቻችን እና ልጆቻችን በሰንበት ትምህርት ቤት እንዲሁም ምዕመናን በአውደ ምሕረትም በንግስም በዓል ላይ እጅግ በጣም ብዙ የሚዘመሩ ዝማሬዎችን ለቤተክርስቲያኔ አበርክቻለሁኝ። በቃ እንኳን አደረሳችሁ ማለት የምትፈልጊው አካል ካለ በመላው ዓለም የምትገኙ የመስቀሉ ፍቅር የገባችሁ ኦርቶዶክሳውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል ደመራ በዓል በሰላም አደረሳችሁ። ተከብርሽኝ። አሁን ሶስተኛው ዙር ውድድራችን ላይ ደርሰናል። በሁለተኛው ዙር ተቀናሽ ያደረግናት ወርቄን ነበረ። ሰዓታችን ደግሞ ያለቀው ብፁዕ አቡነ ቀውስጦስ ያለችው ማሂናት ወርቄ ባንክ ብላ ነበር። ወርቄ ግን የለችም። ከሷ ነበር ምን ጀምሮ። ስለዚህ ሰርኬ ወደ አንቺ እመጣለሁ። ከአንቺ ነው የምጀምረው። ዝግጁ ነሽ? ዝግጁ። ሰርኬ የንግስት እሌኒ ልጅ ስሙ ማን ይባላል? የንግስት እሌኒ ልጅ ጀምረሽዋል እኮ ጀምረሽዋል። ቆስጠንጢኖስ። በትክክል ተመልሷል። ቆስጠንጢኖስ ፀሐይ ብፁዕ ቅዱስ አቡነ ሺኖዳ ሳልሳዊ የትውልድ ሀገራቸው የት ነው? እስክንድሪያ። እስክንድሪያ የት? ግብጽ። በትክክል ተመልሷል። ለማን ነው? ለኔ መተዋ ታዲያ ማሂ የላም ወተት በምን ንጥረ ነገር የበለጸገ ነው? በካልሽየም። ኖት ካልሽየም። ቫይታሚን። በካልሽየም ሳይሆን በካልሽየም አይደለም፣ ፕሮቲን ነው። በትክክል ተመልሷል። በፕሮቲን ነው። ፋሲካ ባንክ ብላለች። ፋሲካ ለስጋ ተጠበሰ ካልን ለቅቤ ምን እንላለን? ተነጠረ ነው። ፀሐይ ባንክ ብላለች። ፀሐይ በድሮ ጊዜ በኢትዮጵያ አዋጅ ከመነገሩ በፊት የሚነፋው መሳሪያ ምን ነበረ? ጥሩምባ አይደለም። ነጋሪት ይጎሰማል ሳይሆን የሚነፋን ያልኩት ነው። እምቢልታም አይደለም፣ መለከት ነው። መለከት ይነፋና ነጋሪት ሲጎሰም አዋጅ አለ ማለት ነው። ባንክ ብላለች ፋሲካ ረቡኒ የሚለው ቃል በአማርኛ አቻ ፍቹ ሲተረጎም ምን ማለት ነው? መምህር ማለት ነው። በትክክል ተመልሷል። ፀሐይ ባንክ ብላለች። ፀሐይ ይህን አባባል ትጨርሽልኛለሽ። ዳሽ ጠጅ በብርሌ ነገር በምሳሌ ጠጅ በብርሌ
ማሂ አሁን በምስሉ ላይ የምትመለከችው መዝሙር ዘማሪ ስሙ ማን ይባላል? ዲያቆን አቤል መክብብ። ዲያቆን አቤል መክብብ ነው። በትክክል ተመልሷል። ዘመን ተሰጠን ለምስጋና የሚለው መዝሙሩ ነው። ሰርኬ ሰዓታችሁ አለቀ። አንዴ ለራሳችሁ አሁን ወደ አራተኛው ዙራችን ልንሸጋገር ነው። ይህ ሶስተኛው ዙር ውድድራችን ነው። በዚህ በሶስተኛው ዙር ውድድራችሁ አልተቻላችሁም። 9 ጥያቄ መልሳችሁ 1800 ብር አግኝታችኋል። ከቅድሙ 4000 ብር ጋር 5800 ብር ወደ ባንካችሁ ገቢ ሆኖላችኋል። የዙሩ ጠንካራ መላሽ ፋሲካ ነበረች። ይህ ማለት ፋሲካን መቀነስ ያስቀጥል ማለት ነው። ፋሲካ የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ሊቀነስ? ቁጥር አዘጋጁልኝ። አውጡት። እንደ ፋሲካ ቀጣ አትቀንሽም እኮ አላልኩም። የፈለግሽውን ትቀንሽ አትቀነሽም ያልኩሽ። እሺ አይደለች። እሺ 3 6 5 6 1 ይህ ማለት 2 6 ቁጥሮች ይታዩኛል። 6 ቁጥር ደግሞ ማናት? ማሂ ስለመጣሽ ደስ ብሎኛል። እንኳን አደረሰሽ። እንኳን አብሮ አደረሰ። እንተዋወቃለና እንኳን አደረሰሽ። እንኳን አብሮ አደረሰ። እባክሽ እስኪ ራስሽን ለወዳጆችሽ አስታውቂ። ለወዳጆች ስልሽ ለዚህ አሁን ላሉት ሰው ለተመልካቾች ነው። ዘማሪት ማህደር ታደሰ እባላለሁ። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገለግላለሁ። በላፍቶ ደብረ ትጉሃን ቅዱስ ሚካኤል ሰንበት ትምህርት ቤት ያደግኩ ነኝ። ደስ ይላል። የቅዱስ ሚካኤል ልጅ። እሺ ቀጥይ። ስለ ራስ ባዮግራፊ ስራም ካለ ተጓዳኝ ስራም ካለ ማመስገን የምትፈልጊው አለ እንኳን አደረሳችሁም አለ ስለ ማህበራችሁ ማውራት የምትፈልጊው ነገር ካለ ሁሉ ሰጥቼሻለሁ። እሺ ባለትዳርና የ3 ልጆች እናት ነኝ። የ2 ሴቶችና የ1 ወንድ ልጅ እናት ነኝ። እና ያው በመንግስት ስራ ላይ እሰራለሁ። የመንግስት ሰራተኛ ነኝ ማለት ነው። በዚህ አጋጣሚ በመላው ዓለም ለሚገኙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የመስቀሉን በዓል ለሚያከብሩ ለሁሉም እንኳን አደረሳችሁ እላለሁ። ለሁሉም ለማንኛውም እንኳን አደረሰሽ። ይሄን ለመጠየቅ ነው። ደስ ብሎኛል ማየ ስላየሁሽ። ክብረት ይስጥልኝ። እና ጨብጨብ ስትሄጂ ይገባል። እሺ አሁን አራተኛው ዙር ውድድራችን ላይ ተገኝተናል። በሶስተኛው ዙር ማሂን ተቀናሽ አድርገን ወደ አራተኛው ዙር ተመልሰናል። በሶስተኛው ዙር ሰዓታችን ያለቀው ማሂ መልሳ ሰርኬ ባንክ ብላ ነው። ሰርኬ አሁንም ካንቺ አልተለየም። ልጀምር ካንቺ። ዝግጁ ነሽ? ሰርኬ ወደ ገነት ከሚፈሱት ከአራቱ ወንዞች ውስጥ ኢትዮጵያ ውስጥ የሚገኘው ወንዝ ማን ይባላል? ጊዮን ወይም ባንክ ባንክ ብላለች። መሲ በደንብ ስሙኝ ይህን ጥያቄ። የአሁኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሙሉ የማዕረግ ስማቸውን ተናገሪ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ሊቀ ጳጳስ ዘአክሱም ርዕሳነ ሊቃነ ጳጳሳት ዘመንበረ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት። በትክክል ፋሲካ ጌታችን መድኃኒታችን ኢየሱስ ክርስቶስ ስቅላት ሲፈረድበት በአንጻሩ አይሁዳን ከስር ይፈታለን ያሉት በርባንን ነበረ። ፀሐይ ይህን ግጥም እልልሻለሁ። ከዚህ ውስጥ ወርቅ ሰሙን ህብረ ቃሉን ታውጭልኛለሽ። ውዲቷ ኢትዮጵያ አክርማ ይዛለች፣ ለልጆቿ መብያ ገና ትሰፋለች ይላል ግጥሙ። ውዲቷ ኢትዮጵያ አክርማ ይዛለች፣ ለልጆቿ መብያ ገና ትሰፋለች የሚለው ግጥም ህብረ ቃሉን ሰሙንና ወርቁን ተናገሪ። ህብረ ቃሉ ገና ትሰፋለች፣ ገና ባይኖረውም ትሰፋለች። ትሰፋለች። እሺ
ሰሙ ለልጆቿ ምግብ መብያ ስፌት ትሰፋለች። ናይስ። ወርቁ ገና ለልጆቿ እድገት ገና ከዚህ በላይ ትስፋፋለች። ቆዳ ይሰፋ እሺ ሰርኪ ይሄን አባባል ጨርሽልኝ። ውሃን ከጠሩ ነገርን ከስሩ ውሃን ከጥሩ ነገርን ከስሩ በትክክል ተመልሷል። መሲ ባንክ ብላለች። መሲ አሁን በምስሉ ላይ የምትመለከችው ታሪካዊ ቤተክርስቲያን ስሙ ማን ይባላል? አምባሰል ግሸን ደብረ ከርቤ በትክክል ተመልሷል። ፋሲካ አጋፔ ማለት ምን ማለት ነው? የፍቅር ማዕድን በትክክል ተመልሷል። ፀሐይ ባንክ ብላለች። ፀሐይ በኢትዮጵያ ሀገራችን አባቶችና እናቶች በድሮ ጊዜ በባህላዊ መንገድ ሰዓትን የሚያውቁባቸው ነገሮች ቢያንስ 3ቱን ጥቀሽ። ድሮ አባቶቻችን ሰዓት የሚያውቁት በተለያየ መንገዱ ነው እንጂ እንደዚህ የለም። አንደኛው የዶሮ ጩኸት፣ ናይስ። ሁለተኛ የወፎች ጫጫታ፣ እሺ። ሶስተኛ በፀሐይ ብርሃን በጣም አሪፍ መግባት። ሰርኬ ባንክ ብላለች። ሰርኬ ነገ በዓል ከሆነ ዛሬ ምን ይባላል? ዋዜማ በትክክል ተመልሷል። መሲ ሰዓታችሁ አልቋል። አንዴ ለራሳችሁ ይሄ 4ኛው ዙር ነው። ወደ 5ኛው ዙር ልንሸጋገር ነው። በዚህ በ4ኛው ዙር ውድድራችሁ ስንት ብር ነበራችሁ ቅድም? 5800 ቤት በኩል ታልፊ። አሁን ደግሞ 9 ጥያቄ መልሳችሁ 1800 ብር አግኝታችኋል። ከቅድሞ 5800 ብር ጋር 7600 ብር ወደ ባንካችሁ ገቢ ሆኗል። 7600 ብር ወደ ባንክ ገቢ ሆኗል። የዚህ ዙር ጠንካራ ምላሽ ደግሞ ሰርኬ ጉድ እኮ ነው። በስማ ሰርኬ በቀደስ አይቻልም። እየሳቀች ያለች እስካሁን ድረስ። ሰርኬ የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? ቁጥር አዘጋጁልን። አውጡት። እንደ ትምህርት ቤት አስተምራታለሽ። 1 2 3 ያለች አውጡት። እሺ በቃ ከጎረቤት አትጣይ፣ ከጎረቤት አትጣይ። ዞር ብለሽ ቁጥሮቹን ያቸው እስኪ እዚህ ተደረደርክ። ምን ከሰው አታያየሽ? 5 ቁጥር ፀሐይ ተቀናሽ ተደርጋለች። ፀሐይ ስለመጣሽ ደስ ብሎናል። እንደ ፀሐይ የተካሽ ነሽ። እውነቴን ለመናገር እንኳን አደረሰሽ። እባክሽ አንቺም እንደ ወዳጆችሽ ራስሽን አስተዋውቂ። እሺ ዘማሪት ፀሐይ ሽብሩ እባላለሁ። የማገለግለው ያው አሁን በህብረት ለዚህ በብስድራም ቢሆንም በቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ ቤተክርስቲያን በነባር አባልነት እስቲ በስንት ቤት አገለግላለሁ። እንዲሁም በመዝሙር ስራዬ በዴንታል ዓለም ነው። ያው ዴንታል ቴክኖሎጂስት ነኝ። እሷ ጋር ሄደሽ ነው ድምፅሽ እንደዚህ ያማረው? እሺ። በዴንታሉ ዓለም በዴንታል ቴክኖሎጂስት ቦታ ነው የሚሰራው። ዴንታል ቴክኖሎጂስት ማለት በአርቲፊሻል ጥርስ ላይ ያለ ሙያ ነው ማለት ነው። ያው የአርቲፊሻል ጥርሶች የተለያየ አይነት ናቸው። አንደኛ ደረጃ፣ ሁለተኛ ደረጃ ተብሎ የምትሰሙት። እኔ ደግሞ ሞስትሊ ወጥቶ በሚገባው ጥርስ ላይ እሰራለሁ ማለት ነው። በሱ ነው ትሬኒንግ ፕሮፌሽንሽ እዛ ላይ ነው። በዛ ላይ ነው። በጣም አሪፍ። እንኳን አደረሳችሁ። የምታያቸው በጣም አሉ። ብዙ ናቸው እንዴ? አይ በጣም አሉ። እሺ በመጀመሪያ በሀገር አሜሪካ ለምትገኘው በጣም ለምወዳት እንደ ነፍሴ ለውድ እናቴ ለወይዘሮ ይርገዱ ታደሰ እንዲሁም እጅግ ለሚናፍቀኝ ለውድ አባቴ ለአቶ ሽብሩ በላይ እንዲሁም ለወንድሜም ከነ ባለቤቱ ለአቶ ስዩም ሽብሩ እንዲሁም ደግሞ ለውድ ባለቤቴ አቶ አምባው ከበደ የሁለት ሴት ልጆች እናት ነኝ። ማን ስሞች? ማሪሃም አምባውና አትናሲያ አምባው ይባላሉ። ምን ማለት ነው ማሪሃም? ማሪሃም ማለት በዕብራይስጥኛ ማርያም ማለት ነው። ማሪሃም ኦኬ። ነው።
ለመላው የኢትዮጵያ ኦርቶዶክስ አማኞች በዓለም ሁሉ ላላችሁ እንኳን አደረሳችሁ እላለሁ። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። አባቶች አባታችን የመስቀሉ ነገር ሲገባው ልብ ያፈለቃለ መልካም ነገር ከእመቤቴ ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመዝናኙ ጸሎት ልዩ ዕጣ የዋሻው ሻዋነሽ መርያ መዓዛሽ ሸተተኝ ከግሸን ትናፍቂኛለሽ ምን ልሁን ትርብኝማለሽ ምን ልሁን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን ነሽ ይልሻል የእግዚአብሔር አገር የሚሉሽ እመቤቴ ማርያም አንቺ ነሽ እመቤቴ ማርያም አንቺ ነሽ። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። ቤተልሔም ስሄድ አይሻለሁ ቀራንዮ ስሄድ አይሻለሁ ፍጹም አትለይም ከልጅሽ ያንቺስ ልዩ ነው ፍቅርሽ ያንቺስ ልዩ ነው ፍቅርሽ። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። እሺ አሁን አምስተኛው ዙር ውድድራችን ላይ እንገኛለን። በአራተኛው ዙር ሰዓታችን ያለቀው
ዋዜማ ብላ ነበረ ሰርኬ፣ መሲ ደግሞ ባንክ ብላ። ስለዚህ መሲ ጥያቄን ካንቺ ነው የምጀምረው። አጭር ሰዓት ነው ያላችሁ፣ 1 ደቂቃ ከ50 ሰከንድ ናት፣ ፈጣን ናት። ስለዚህ ቶሎ ቶሎ ለመመለስ ሞክሩ። ስንት ብር አላችሁ? 7600 ወይኔ ደማሪዋ ወጣች፣ ባንከሯ ወጣች። እሺ መሲ፣ በትግራይ ክልል በአሲምባ ተራራ ላይ የሚገኘው ቤተክርስቲያን ስሙ ማን ይባላል? መስቀለ ክርስቶስ። መስቀለ ክርስቶስ በትክክል ተመልሷል። ፋሲካ ባንክ ብላለች። ፋሲካ የዓለማችን ደረቁ መሬት ክፍሉ ምን ይባላል? ደረቁ የመሬት ክፍል ደረቁ የብስ ነው። የብስ ነው። በትክክል ተመልሷል። ሰርኬ ባንክ ብላለች። ሰርኬ የእመቤታችንን የውዳሴ ማርያም ጸሎት መጽሐፍ በመጽሐፍ የሚታወቀው ቅዱስ ማን ነው? ቅዱስ ኤፍሬም። ቅዱስ ኤፍሬም ሶራዊው ነው። በትክክል ተመልሷል። መሲ፣ ንሆተ ስብከት ዘቅዱስ ያሬድ የሚለውን መጽሐፍ የጻፈው ጸሐፊ ማን ይባላል? ንሆተ ስብከት ቅዱስ ያሬድ የሚለውን መጽሐፍ የጻፈው ጸሐፊ ማን ይባላል? ብርሃኑ ጎበን ኖ አይደለም። ሊቀ ጉባኤ ናቸው ማዕረጋቸው። አባ ተክለ ሃይማኖት አይደሉም። ከጉባኤ ኑረድ ሊቀ ጉባኤ ኑረድ አይደለም። ከጉባኤ ነበር ማን ታዬ ናቸው ያባታቸው ሊቀ ጉባኤ ያባታቸው ስም ታዬ ነው። የአባታቸው ስም ድምፀ ነው። ጌታውን ድምፀ ነው። ብራቮ ፋሲካ! ሊቀ ጉባኤ ጌታውን ድምፀ ናቸው። ሰርኬ ባንክ ብላለች። ሰርኬ፣ እኚህ በምስሉ ላይ የምትመለከቻቸው አባት ሙሉ ስማቸውን ንገሪኝ። በጣም የምወዳቸው አባት ናቸው። እውነት አባ ገብረ ኪዳን። እውነት ነው። እስኪ እንደው ማዕረጋቸው ሊቃውን ርዕሰ ባህታውያን። እስኪ ርዕሰ ባህታውያን። ርዕሰ መጀመሪያው ነው። ትክክል፣ እሷ ናት። ርዕሰ ሊቃውንት አባ ገብረ ኪዳን የኔታ አለው። አየሽ እዚህ ጋር ርዕሰ ሊቃውንት የኔታ አባ ገብረ ኪዳን ግርማ ናቸው። በረከታቸው ይደረግ። መሲ፣ ይሄን አባባል ትጨርሽልኛለሽ? አንድ በሬ ስቦ ይለፈኝ። አንድ ሰው አስቦ አይሆንም። ይሄ ለባለ ትዳሮች ነው። እዛ ጋር በጣም ቅኔ የምትቀኝ ባለ ትዳር አለሽ። አንድ በሬ ስቦ አንድ ሰው አስቦ ነው የሚባለው። በትክክል ተመልሷል። ሰዓታችሁ አልቋል። 5ኛው ዙር ተጠናቀቀ። አሁን ወደ መጨረሻው ዙር ልንሸጋገር ነው። በዚህ በ5ኛው ዙር 6 ጥያቄ መልሳችሁ 1200 ብር አግኝታችኋል። ከቀድሞ 7600 ብር ጋር 8800 ብር ወደ ባንካችሁ ገቢ ሆኖላችኋል። አሁን 8800 ብሩን ማን ነው በዕለተ መስቀል ወደ ኪሶ የሚያስገባው? ወደ ማህበርም ሊሆን ይችላል፣ እኔ አይመለከተኝም። ሰርኬ ናት፣ መሲ ናት ወይስ ፋሲካ? ለዚህ ለመጨረሻው ፍልሚያ የሚያስፈልጉን 2 ሰዎች ናችሁ። ይሄ ማለት እናንተ ደግሞ 3 ናችሁ። ከእናንተ ውስጥ አንድ ሰው ይቀንሳል ማለት ነው። አሁን የዙሩ ጠንካራ መላሽ ቢባል እዚህ ጋር የለም። እኔ ስማችሁን ስጠራው ገሊት ስል እናንተ ቁጥር ማውጣት ብቻ ነው የምትቀንሱትን ሰው። 1 ቁጥር፣ 3 ቁጥር እና 4 ቁጥር ከፊት ለፊት ያላችሁ ማን ይቀነስ? ራስ መቀነስ አይቻልም። ቁጥር አዘጋጁልኝ። ስማችሁን ስጠራው ብቻ ነው የምታውጡት እዚህ ጋር። እሺ፣ ስማችሁን ስጠራው ብቻ። መሲ አውጪ እንዴ! ስማሙል ተስኩልስ ያዡ ሰርኬ አውጪ። እንዳታውጪ አንቺ። እንኳን ደስ ያለሽ ፋሲካ፣ እንኳን ደስ ያለሽ። ምክንያቱም ቁጥርሽ የለም። አንቺ በጨዋታው መቆየትሽን አረጋግጠሻል። ግን አንቺም ቁጥር ታውጭና አንድ ሰው ትለይልኛለሽ። ሰርክዬ ወይዬ እኔ ትምህርት ቤት እንሂድ። ሻይን አልበላው። ሰርኬ ስለመጣሽ ደስ ብሎናል። እንኳን አደረሰሽ። ተቀናሽ ተደርገሻል። በጣም ጠንካራ ተወዳዳሪ፣ በጣም ጠንካራ ተወዳዳሪ ነበርሽ። በጣም አድንቄያቸዋለሁ። እውነት ለመናገር እባክሽ
አንቺም እንደ ወዳጆች ራሽን አስተዋቂና ከአንቺ ጋር እንለያይ። እሺ ዘማሪት ሰርካለም ታምራት እባላለሁ። ያደግኩት በማይደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም ቤተክርስቲያን ከተማ ምርጣ ላይ ነው ተክለ ሳዊሮስ ሰንበት ትምህርት ቤት ነው። አሁን ደግሞ በሀገር አሜሪካ በላስ ቬጋስ ሐመረኖ ቅድስት ኪዳነ ምሕረት የፍኖተ ጽድቅ ሰንበት ትምህርት ቤት አገለግላለሁ። አሁን ለእረፍት መጥቼ ነው። ለእረፍት መጥተሽ ናገርሽ እንኳን አገኘንሽ። እንደ በዚህ እርጥብሽ አዲስ ዓመት አሪፍ ነው። እግዚአብሔር ይመስገን በጣም ቆንጆ ነበረ። ስለ አሜሪካ እናወራለን። እሺ ባለትዳርና የሁለት ወንድና ሴት እናት ነኝ። እዚህ ናቸው? እዛ አንዷ እኔ ጋር አንዱ እዚህ ከባለቤቴ ጋር ማለት ነው። እና እንኳን አደረሳችሁ የምለው ለመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለሕዝበ ክርስቲያን እንኳን ለ2018 የመስቀል በዓል በሰላም አደረሳችሁ። እንዲሁም ለባለቤቴ ለአቶ ቢንያም ከበደ፣ ለውድዋ እናቴ በሀገር አሜሪካ ትኖራለች ለወይዘሮ አልማዝ መኮንን፣ ለአባቴ ለአቶ ታምራት ባቲሶ እንዲሁም ለቤተሰቦቼ እንኳን ለመስቀል በዓል በሰላም አደረሳችሁ እላለሁ። ስለ አሜሪካ ጠይቅሻለሁ ያልኩት ብዙ ሰው እንትን መፋለስ አለብን ምንድን ነው የሚባለው የግምት ወይም እንዲህ ነው እንዲህ እኮ ነው ምናምን የሚል አስተሳሰብ ስላለን ነው። ብዙ ሰዎች አሜሪካ ምንም ሃይማኖት የሌለ ምንም አገልግሎት የሌለ አማኝ የሌለበት ቦታ ይመስላል። በእርግጥ ነው ርኩሱም ቅዱሱም ያለው እዛ ነው። ይሄን አምናለሁ። እንዴት ነው አገልግሎት? አገልግሎት ያው በሰንበት ትምህርት ቤት በማደጌ 2017 ላይ ነው እና ወደዛ ይሄድ ነው። ያው መጠጊያዬ ቤተክርስቲያን ስለሆነች እዛ ሆኜ አጥቢያ ያለኝ ቤተክርስቲያን ጠይቄ እዛ ተቀላቅያለሁ እና ከቤተክርስቲያን ጋር መጠጋት አሁን እኔ የምኖርበት ስቴት ላስ ቬጋስ በጣም በብዙ ጋምብሊንግ እንትን የሚታወቅ ነውና ለመጥፋት በጣም ቅርብ ነው። ግን ወደ ቤተክርስቲያን ግን በተጠጋን ቁጥር በጣም በሳል እንሆናለን። ብዙሃኑ ሰንበት ተማሪ ስጋው ደሙን የሚቀበል ነው። በብርታትና በጥንካሬ ነው እና ያለ ነው። እግዚአብሔር እንግዲህ በባዕድ ሀገር ደግሞ አክብሮን እዛም እያገለገልን ነው ያለ ነውና ፍጻሜያችሁን ያሳምረው። ለዚህ ነው እርኩሱም አለ ቅዱሱም አለ ያልኩት ምክንያት ለምን መሰለሽ? ውጅብ ውስጥ ስትሆኚ ጠንካራኛ እኮ ስላልተነካን ነው። በነገራችን ላይ ታውቃላችሁ አይደለ? ትንሽ እንዲህ ብንደረግ ጥንካሬያችን የበለጠ ይሆናል። በረከታችሁ ይደረብን። ሸኙልኝ በክብር። አሁን ወደ መጨረሻውና የ8800 ብርና አሸናፊ ውድ የምንለይበት መድረክ መጥተናል። ለዚህ ደግሞ መሲና ፋሲካ ከፊት ለፊት ይገኛሉ። ፋሲካ እንደ ወታደር ጥንቅቅ ብላ ቆማለች። መሲ ደግሞ በድካም መንፈስ ነው ያለችው። ማን ያሸንፍ ይሆናል? መሲ ወይስ ፋሲካ? 5 የመለያ ጥያቄዎች ተሰጣቸዋለሁ። ከተሰጣቸው 5 የመለያ ጥያቄዎች ውስጥ አብላጫውን የመለሰው የ8800 ብሩ አሸናፊ የበዓሉን የመስቀልን በዓል ፕሮግራም አሸናፊ ይሆናል ማለት ነው። ይለፈኝ የለም ባንክ የለም። አንድ ቃል ከአፋችሁ ወጣ ከተሳሳተች ተሳሳተ ነው በቃ። ድጋሚ እድል አልሰጥም። ከማን ልጀምር? ከማን ልጀምር? ሰርኬ ከሰርኬማ የለችም። ሰርኬንማ ፋሲካ ፋሲካ ቀድመሽ በመምጣትሽ ቀላል ጥያቄ ደረሰሽ። እሷ ብትይ አሪፍ ነው። ፋሲካ ተግባረ እድ ሲባል ምን ማለት ነው? ተግባረ እድ ማለት እጅ ነው። ተግባር ስራ ነው። የእጅ ስራ ማለት ነው። መሲ ከነ ምሳሌ ከነ እንትኑ ነው የነገረችን። መሲ የግብፅ ብሔራዊ ቋንቋ ምን ይባላል? አረብኛ ነው። እንደዛ ድጋሚ ድል ግን አልሰጥም። ፋሲካ የቤት እንስሳት በህይወት እድገታቸው ውስጥ ስያሜ ይሰጣቸዋል። ለመሆኑ ወይፈን የየትኛው የቤት እንስሳ የሚሰጠው የስያሜ ስም ነው? ወይፈን የላም ነው። የላም ወይም የበሬ የላም እኮ እድገታቸውን ብዬሻለሁ እኮ። አሁን መስመር ስለያሽልኝ ነው እንጂ እንትን ነበር። ልክ ነሽ።
ከዛ ወይ ላም ወይ በሬ የነሱ ዝርያ ነው። በየትኛው እድገት ደረጃ ላይ ያለ ነው? መሀል ላይ ነው ወይፈን። መሀል ላይ ለምሳሌ በጣም ከጥጃም ከፍ ያለ ገና ለእርሻ ምናምን ያልደረሰ ማለት ነው። እሺ ጎበዝ፣ ሰጥሻለሁ። መሲ የቅዱስ ያሬድ ዜማዎችን ጥቀሽ። ግዕዝ፣ እዝል፣ አራራ። ግዕዝ፣ እዝል፣ አራራ። ፋሲካ የሚለው ቃል ምንኛ ነው ወይም የምን ቋንቋ ነው? የዕብራይስጥ ነው። በትክክል ተመልሰሻል። የዕብራይስጥ ነው ስምሽ ማለት ነው። እስከዛሬ ታውቂያለሽ? እሺ መሲ ጌታችን መድኃኒታችንን ኢየሱስ ክርስቶስን መልካም የሽቶ መዓዛ የቀባችው ሴት ማን ትባላለች? ባለ ሽቶ ማርያም። ማርያም ምን ተፍረት ትባላለች። ማርያም ምን ተፍረት ወይም ባለ ሽቶ ማርያም። እኛ በመጽሐፍ ቅዱስ የምናውቃት አሁን በቤተ ክርስቲያን አስተምሯን አንቺ እየነገርሽኛለሽ። በቤተ ክርስቲያን ሳይሆን በመጽሐፍ ቅዱስ ስም አላት። ማርያም መግደላዊት። መግደላዊት ማርያም ነው የሚባለው። እሺ በትክክል ተመልሷል። ፋሲካ ከፋሲካ ጋር የተገናኘ ነው እንጂ የምጠይቅሽ የአብይ ጾም 4ኛው ሳምንት ምን በመባል ይታወቃል? 4ኛው ሳምንት መጻጉዕ ነው። በትክክል ተመልሷል። መሲ ደብረ ዘይት ማለት ምን ማለት ነው? ደብር ማለት ተራራ ቦታ ሲሆን ዘይት ማለት ያው የወይራ ዘይት የዘይት ተራራ ወይም የወይራ ዘይት ማለት። ረጋቢ ሰዓት እንደፈለግሽ ስላለሽ ረጋቢ ይዘሽዋል እኮ መስመሩን። ስለዚህ ረጋቢ አሁን ቀጥይ። ደብር ማለት ቦታ ነው። ተራራ እሺ፣ ተራራ። ዘይት ደግሞ ያው ሜሮን የተራራ የሜሮን ማለት ዘይት በምን የተሸፈነ? እሺ በምን በወይራ የተሸፈነ ተራራ ማለት ሌላ ቦታ ትጂ። ፋሲካ በኃጥአንና በጻድቅ የሚመሰሉ 2 የቤት እንስሳቶች አሉ። በጻድቃን በግ ነው፣ በኃጥአን ደግሞ ፍየል ነው። ተመልሶ በግና ፍየል ናቸው። ወይኔ ፍየል። የአዞ ምላስ ወደ ውጪ ሲወጣ ምን ያህል ይርቃል? የአዞ ምላስ ወደ ውጪ ሲወጣ ምን ያህል ይርቃል? አላውቀውም። እርግጠኛ ነሽ? አትመልሽም። ነጥብ አያሰጥም። አዞ ምላስ አያወጣም። አዞ ምላስ አያወጣም። 5 የመለያ ጥያቄዎች ተሰጥቷችሁ ነበረ። ከተሰጣችሁ 5 የመለያ ጥያቄዎች ውስጥ መሲ 4 ጥያቄ መልሰሽ 1 ስተሻል። ፋሲካ 5 ጥያቄ ተጠይቀሽ 5ቱንም በመመለስ የዛሬውን የመስቀል በዓል ዝግጅት የማን ይቀነስ ፕሮግራም የ8800 ብር አሸናፊ ዘማሪት ፋሲካ ነች። እንኳን ደስ ያለሽ። እንኳን ደስ አላችሁ። እንኳን ደህና መጣችሁ። ስለመጣችሁ ስላከበራችሁን አባይ ቲቪ ከልብ ያመሰግናል። ክብረት ይስጥልን። እናንተም እንደ ወዳጆቻችሁ አንዳንድ ነገር በሉንና በዝማሬ እንለያያለን። መሲ አንቺ ልጀምር። እሺ፣ ዘማሪት መሰረት ማሙ እባላለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪ ነኝ። የቅድስት ሥላሴ መንፈሳዊ ኮሌጅ የዲግሪ ምሩቅ ነኝ። እስካሁን ድረስ በልዩ ልዩ ቋንቋ ወደ 25 አካባቢ ካሴቶችን መዝሙር ዘምሬያለሁ። በማጀብ በኦሮምኛ፣ በጉራግኛ፣ በወላይተኛ እዘምራለሁ። እንደገና ያው የቅድስት ሥላሴ መንፈሳዊ ኮሌጅ ዲግሪ ተመሩቅ ነኝ ብያለሁ። በገና ደረድራለሁ። ልዩ ልዩ ቢዝነሶችን ሰራለሁ። አሁን ያው አያዋጣም እንጂ ያው ቤት አገላብጣለሁ። ያገኘሁትን ሰራለሁ። ዝቅ ብዬም ሌላም ስራ ሰራለሁ። ዝቅም ብዬ የሁለት ልጆች እናት ነኝ። ወንድና ሴት አለኝ። ባለትዳር ነኝ። ይሄ ነው። እንኳን አደረሳችሁ የምትዩ ሰዎች አሉ። ሁሉንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንኳን አደረሳችሁ ማለት ፈልጋለሁ። ለቤተሰቦቼ አጠቃላይ እንኳን ለመስቀል በዓል አደረሳችሁ ማለት ፈልጋለሁ። ፋሲካ ወደ አንቺ መጣሁ። እባክሽ
ስሜ ዘማሪት ፋሲካ ድንቆ ምረቴ ይባላለሁ። የመጣሁት በደቡብ ጎንደር ወረታ ከተማ የምትባል ቦታ ላይ የወረታ ደብረ መንክራት ቅዱስ ጊዮርጊስ ሰንበት ትምህርት ቤት ፍሬ ነኝ። ሰንበት ትምህርት ቤቴ ባለውለታዬ ነው። ከልጅነቴ ጀምሮ ኮትኩቶ አሳደገኝ። ከዛ በኋላ ደግሞ በማህበረ ቅዱሳን በዋናው ማዕከል የመዝሙር ክፍል ለረጅም ዓመታት አገልግያለሁ። አሁንም አገለግላለሁ። አንድ ካሴት አለኝ። ሴብ ጸጋኪ ደግመ ደግመ ቀድሰን የሚሉ መዝሙሮች በብዛት ይታወቃሉ። ባለትዳርና የሁለት ወንድና የሁለት ሴት የአራት ልጆች እናት ነኝ። አሁን ደግሞ በቅርብ ነው ወደ አዲስ አበባ የመጣሁት። ወደዚህ ስመጣ ደግሞ ከእህቶቼና ከወንድሞቼ ጋር በብስድራ የዘማሪያን ህብረት ተከትሜ እንግዲህ እግዚአብሔር ቢፈቅድ እያገለገልኩ እገኛለሁ። አሁን ያለሁት በመካነ ሰማዕት አምባሳደር ቅዱስ ጊዮርጊስ ቤተክርስቲያን አጥቢያ ሰንበት ትምህርት ቤት ላይ ነው ያለሁት። እንኳን አደረሳችሁ ተከራከራችሁ አሉ። አዎ፣ በመላው ዓለም የሚገኙ ኦርቶዶክሳውያን በሙሉ መከራ መስቀሉን ለሚያስቡ፣ መከራ መስቀሉን ለሚሸከሙ፣ ለሚያምኑ፣ በሱ ለሚጽናኑ ሁሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እላለሁ። አባቴ አቶ ድንቁ ምረቴ ይባላል። ትልቅ ሰው ነው በከተማው። በጣም ነው የምወደው። በጣም አመሰግናለሁ። እንኳን አደረሰህ አባቴ ለማለት ፈልጋለሁ። በውጭ ሀገር ያሉ ወንድሞቼን፣ እዚህም ያሉ ወንድም እህቶቼን፣ የልጆቼን አባት የትዳር አጋሬን ነጋድ ዳምጤ ይባላል። ለአገልግሎቴ ትልቅ በር የከፈተ እንዳገለግል እንደወጣ ያገዘኝ ወንድሜ ስለሆነ እንኳን አደረሰህ ነጋዬ እላለሁ። ልጆቼንም እንደዛው ሁላችሁም እንኳን አደረሳችሁ ማለት ነው። ፈቀድልኝ ረስቻለሁ። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ሀገረ ስብከት ያው የቤተክርስቲያንም ሴቶች ገብተን ስለምናገለግል እንዲታወቅ እና እሰራለሁኝ ሸገር ሲቲ ላይ ቤተክርስቲያን። እስኪ ንሴብ ባህን እንስማ። ንሴብ ጸጋኪ ንሴብ ጸጋኪ እመቤቴ ሆይ ማርያም ንሴብ ጸጋኪ እመቤቴ ሆይ ማርያም አንቀጸ ብርሃን አንቀጸ ብርሃን ሙዳየ ቁርባን አንቀጸ ብርሃን አንቀጸ ብርሃን ሙዳየ ቁርባን የነቢያት ትንቢት የአበው ቀደምት የሐዋርያት ቃል ሞገሰ ስብከት የሰማዕታት እናት የድል ነሺዎች የመነኮሳት ስንቅ የበረኸኞች ንሴብ ጸጋኪ እመቤቴ ሆይ ማርያም አንቀጸ ብርሃን አንቀጸ ብርሃን ሙዳየ ቁርባን። ዝማሬ መላእክት ያሰማሽ። የዛሬውን የመስቀል በዓል እንዲህ ባማረ አለባበስ እንዳቀርብ የረዳኝን ሞገስ የባህል ልብስ መስሪያና ዲዛይነር ከልብ አመሰግናለሁ። ሞገስን ለማግኘት ወደ አውቶቡስ ተራ ወደ ዜድዋይ ህንፃ ገባ ማለት ብቻ በቂ ነው። አድራሻውን ከዚህ ስር እናስቀምጥላቸዋለን። መልካም በዓል ይላቸዋል። ላማረ አለባበስ ወደኛ ብቅ በሉ ይላል። ሞገስን ከልብ አመሰግናለሁ። ልክ እንደ አባይ ወንዝ ለሁሉም እንፍሰስ። የዓመት ሰው ይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከቤቱም ማንም ሳይቀነስ። ሰላም ለኢትዮጵያ፣ ሰላም ለሀገሬ። የዛሬውን ፕሮግራም
እኔ ጨረስኩ። ግን ዘማሪዎቹ አክብረውም መጥተውናል። አክብረውም በዝማሬ ሊዘጉልኝ ከኔ ጋር ቆይተዋልና በዝማሬ የዛሬውን ፕሮግራም እንዘጋለን። ቻው።